እንኳን ደህና መጣችሁ። በጣም ይቅርታ ትንሽ ስለ ድምጼ ጥራት ጉንፋን ነገር ነበረና በሱ ነው። ተባረኩ። ቴንኪው። እንኳን ደህና መጣችሁ። ለእግዚአብሔር ክብር ይሁንለት። ጌታ ይባረክ። ኦኬ፣ ታብና ኮፕሊንግ ሼር አድርጉት። ተባረኩ። ታብ ኮፕሊንግ ሼር ይደረግ። ጉንፋን እንግዲህ በጣም ከባድ ነው አንዳንድ ቦታ ላይ። ለእግዚአብሔር ክብር ይሁን። ግን ያው የታወቀ ሁሉም ሰው ጋር የሚመጣ ነገር ስለሆነ ለዛ ነው። ቴንኪው። እሺ፣ ድነናል፣ እየዳንን ነው። እንድናለን ስትሉ ምን እያላችሁ ነው ብለን ነገረ ድነትን ላይ እናወራለን ማለት ነው። ድነናል፣ እየዳንን ነው፣ እንድናለን ሲሉን ምን እያሉ ነው? እንደዚህ ለሚሉ ሰዎች መግባት የሚችሉ ከሆነ ወደ እነሱ ሼር አድርጓቸው። እንግዲህ በአንዳንድ ኢሾዎች ላይ ይህንማ ጴንጤው ማህበረሰብ አይደፍረውም ብለው የሚሉት አርእስት አለን ብለው ይላሉ። እና እኛ የማንደፍረው ከምን ምክንያት ነው? እነኛ ሰዎች ናቸው እንደዛ የሚሉ። ይሄንን እኮ ክፍል፣ ይሄንን የመጽሐፍ ቅዱስ ክፍል ጴንጤው አይደፍረውም። በእውነት ነው ብዬ የምላችሁ፣ ጴንጤው ከደፈረው 8ኛው ሺህ ገብቷል ማለት ነው ብለው ነገሩ ወሬውን ለማሞቅ ብለው ይላሉና ወይ ደግሞ ፕሮቴስታንት የሚፈራው ጥቅስ ይላሉ። ከመጽሐፍ ቅዱስ ውስጥ እኮ ነው። እና ፕሮቴስታንቶች ሲያዩት የሚዘሉት ጥቅስ በፍጹም እነሱ ፊት ከከፈትከው ይላሉ ተሰብስበው ማለት። ይሄ እንግዲህ የቡና ወሬ ነው፣ የወገኖቻችን የቡና ወሬ ማለት ነው። እና መጽሐፍ ቅዱስ አንብበን መጽሐፍ ቅዱስ እያነበብን ከመጽሐፍ ቅዱስ ውስጥ የምንዘለውና ይሄ ቃል ባይኖር ጥሩ ነበር፣ ይሄ ቃል መኖሩ የእኛን የፕሮቴስታንትን ታሪካችንን ያበላሽብናል ብለን ልንዘለው የምንችለው የዘለልነውም ምንም አይነት የመጽሐፍ ቅዱስ ክፍል የለም። ይልቁኑ ይህን ብለው ለሚሉን ሰዎች እነሱ ራሱ ባይኖር ደስ ከሚላቸው መጽሐፍ ቅዱስ ውስጥ ባይጻፍ የተጻፈውም ራሱ ቢሰረዝ ደስ የሚላቸው ብዙ ጥቅሶች አሏቸው። ይህንንም ማሳያ እንዲሆነኝ በመረጃ ነው የማወራው። ቤቱ ተናገር እውነቱን ነው። ልብ በል ብራዘር፣ እህቴም። ይህንን ማሳያ እንዲሆን ኦርቶዶክስ መጽሐፍ ቅዱሷን ስታሳትም 80 አሐዱን ስታሳትም 2 ጊዜ ማለት ነው። በ3 ጊዜ ነው ያሳተመችው። በ1946 ዓመተ ምህረት 47 ዓመተ ምህረት አሳትማለች። በንጉሱ ዘመን በጃንሆይ ዘመን ማለት ነው። ብፁዕ አቡነ ባስልዮስ በነበሩበት ዘመን የመጀመሪያው እትሟ ማለት ነው 80 አሐዱ። ሁለተኛው በብፁዕ አቡነ ተክለ ሃይማኖት 1980፣ ሶስተኛው በብፁዕ አቡነ ጳውሎስ በ2000 ዓመተ ምህረት ሚሊኒየም ማለት ነው። እና የ46ቱን መግቢያውን አላየሁትም። መግቢያው ላይ ያለውን መቅድም አላየሁትም የ46ቱን። የ80ውና ግን የ2000 ዓመተ ምህረት እጄ ላይ ስላለ ኦርቶዶክስ በመጽሐፍ ቅዱስ ውስጥ የማትፈልጋቸውን ቃላቶች ለማውጣት ስትፈልግ እንዲህ ብላ ጽፋለች። በቃሌ ነው ብዬ የምለው መጽሐፉን ከፈለጋችሁ ማየት እንችላለን። መግቢያው ላይ መቅደሙ ላይ ማለት ነው። መቅደሙ ላይ ምን ብላለች? መጽሐፍቱን ስታሳትም በቤተ ክርስቲያናችን አነጋገርና በሊቃውንቱ አተረጓጎም ስልት መሰረት ግዕዙንና ግሪኩን ግዕዙንና አማርኛውን ያላገናዘበ ከምርመራ ያመለጡ ባዕዳን ቃላት ቢገኙ ብላለች። የመጽሐፍት ህትመት አንድ ጊዜ ፍጹም ሊሆን ስለማይችል ከአንባቢያን የሚቀርብልንን አስተያየት ሰብስበን እንደገና በሚታተምበት ጊዜ ልናስተካክል እንችላለን ብላ ቀነ ቀጠሮ ሰጥታለች። የ46 ዓመተ ምህረት መጽሐፍ ቅዱስ ያለው ሰው ካለ
የ46ቱ በጃንሆይ ዘመን ያለው ሰው ካለ ያ ሰው ወደ ላይ ቢመጣ ደስ ይለኛል። የ1947 ዓመተ ምህረት 80 አሐዱ ትርጉም የ80ና የ2000 ዓመተ ምህረት እጄ ላይ ስላለ ማለት ነው። ኦኬ በዚህ ቃል ውስጥ ምን እያለች ነው ኦርቶዶክስ? ከቤተክርስቲያናችን አባባል ከቤተክርስቲያናችን አነጋገር ውጭ የሆኑ አንዳንድ ባዕዳን ቃላት የሆኑ ቢገኙ የመጽሐፍት ህትመት አንድ ጊዜ ፍጹም ሊሆን ስለማይችል ከአንባቢያን የሚቀርብልንን ሰብስበን እንደገና እናሳተማለን ብላ በ1980 ዓመተ ምህረት ቀጠሮ የሰጠችን እንግዲህ እኔ ለተወለድኩበት ዘመን ቅርቡ እሱ ስለሆነ ማለት ነው። ከአንባቢያን የሚቀርብላትን አስተያየት ሰብስባ በ2000 ዓመተ ምህረት ላይ ስትተረጉም ኢየሱስ ያማልዳል ብሎ የሚለው ባዕዳን ቃል ነው። ስለዚህ ሳውጭልን እውነታችሁ ነው። መውጣት አለበት። ለምን? አይ መናፍቃኑ ያው ጴንጤው ኢየሱስ ያማልዳል እያሉ ህዝባችንን በቀን በማታ በሐዘን ቦታ በደስታ ቦታ በቤተሰብ መካከል ጨዋታ በሚነሳበት ሰዓት በሙሉ በቃ ኢየሱስ ያማልዳል ነው። ኢየሱስ ያማልዳል። እነሱ ስራቸው እንደምታውቁት አፋቸው ዝም አይልም። መናፍቃኑ እንደሆነ አፋቸው ዝም አይልም። ለምን? ጫት ሲያላምጡበት ነው የሚውሉት። አይሉ እንደዛ አይሉ። ለምን? እዛ ቦታ ላይ እንዳንገኝ ጌታ እግዚአብሔር ሰንኮፋችንን ነቅሎ ስለጣለልን ማለት ነው። አፋቸው ዝም አይልም። መናፍቃኑ ምን ያደርጋሉ? በአፋቸው ኢየሱስ ጌታ ነው የሚሉት። የኔ ወገኖች እንደዛ ነው። እና አፋቸው ዝም እንደማይል ታውቃላችሁ እነሱ። እና ያው በየቦታው ኢየሱስ ያማልዳል ኢየሱስ ያማልዳል ኢየሱስ ያማልዳል ነው ብሎ የሚሉት። እኛ ደግሞ አያማልድም ብለን ስንላቸው በጣም የሚገርመው መጽሐፍ ቅዱስ ይሄው እኛ የያዝነው አይነት መጽሐፍ ቅዱስ ይዘው ሮሜ ላይ እያወጡ እንደዚህ ዕብራውያን እያሉ እያወጡ እያሳዩን ነው። ታዲያስ ይህንን በቃ ከአንባቢያን የሚቀርብልን አስተያየት ሰብስበን እንደገና በሚታተምበት ጊዜ ልናስተካክል እንችላለን አይደለ ያላችሁት? አዎ በቃ አባቴ ይህንን ለጠቅላይ ቤተ ክህነት ያቀርቡልን። እነማ ወለተ ሥላሴ ሲያነቡ ከጴንጤ ጋር የተገኘ እኛ ጋር መገኘት የለበትም፣ ከኛ ጋር ዘብዳውን አጥፉት ብለህ ከወለተ ሥላሴና ከአጸደ ማርያም ከተክለ ጊዮርጊስና ማነው ከወልደ ገብርኤል አስተያየት ሰብስበህ በግሪኩ ቃል ላይ ቀጥታ የተጻፈው ባዕዳን ቃል ብለህ ጽፈህ አምጥተህ ያሳተምክ ሁሉ እናንተ ናችሁ። እንደውም ምን በመጽሐፍ ቅዱስ ውስጥ ያሉ አንዳንድ ጥቅሶችን የምትፈሯቸው ብለን እንድንል ያደርገናል ማለት ነው። ለዚህም ደግሞ ሰርቶ ማሳያ እንዲሆን ቤተክርስቲያኒቱ በደንብ ጉልህ ማሳያ እንዲሆን በደንብ አሳይታናለች ማለት ነው። ስለዚህ ጴንጤ መጽሐፍ ቅዱስ ውስጥ አንብበን ይሄ ጥቅስ ባይኖር ብዬን የምለው የለም። ጌታ ኢየሱስ ምስክሬ ማለት ነው። አልገጠመኝም ጴንጤ ወገኔም እንደዚህ ሲል ማለት ነው። ከዓለም ይምጣ እናብራራለታለን እንደዛ የሚል ጴንጤ ካለ ማለት ነው። እና ለምን ትፈሩታላችሁ ብለው ይሉናል። ለምን እንፈራዋለን? ምኑ ነው የምንፈራው? እና በዚህ መሰረት የእግዚአብሔር ቃል ላይ የሌለን ነገር እንዳለ አድርጎ ማመን፣ ያለን ነገር እንደሌለ አድርጎ መቁጠር በእኛ ዘንድ ልማዳችን አይደለም፣ ጠባያችንም አይደለም፣ የሃይማኖታችንም መሰረትም አይደለም። በእግዚአብሔር ቃል ላይ ያለን አለ ነው ብለን የምንለው። በእግዚአብሔር ቃል ላይ የተጻፈን ተጽፏል፣ የተጻፈን እናምናለን። የእግዚአብሔር ቃል ይላል እኛ ግን አንለውም ብሎ የሚል አንድም ትምህርት አታመጡም። በኦርቶዶክስ ግን በመጽሐፍ ቅዱስ ላይ የተጻፈን የእግዚአብሔር ቃል የሚለውን እነሱ ግን የማይሉት በጣም ብዙ አለ። አሁን ቅድም እንኳን እንደ መነሻ እናት እንኳን ያነሳሁትኝ የኢየሱስን አማላጅነት ብሉይ ኪዳንም አዲስ ኪዳንም አይናገርም? ይናገራል። አማላጅ ብሎ የሚለውን ቃል አልቀጸለው? ቀጽሎታል። የተናገሩት ማን ናቸው? ሐዋርያቱ ናቸው። የአማርኛው ነው። አማርኛ ትርጉም ላይ ስህተት ኤረር ስላለው ነው፣ ስህተት ስላለው ነው፣ ሰርዋጽ ስለገባ ነው ብለህ ብትል ኦኬ። አንዳንድ ባዕዳን ቃላት ብለህ ለማምታታት ብትፈልግ ግሪኩ ይላል አይልም? ይላል። ዕብራይስጡ ይላል አይልም? ይላል። ኦኬ። ሲጀምር የአዲስ ኪዳን መጽሐፍ በግሪክ ነው እና የተጻፈው ግሪኩ ነው እናት ቋንቋው። እሺ ኦርቶዶክሳውያን ኦኬ፣ ኢየሱስ ያማልዳል አያማልድም? መጽሐፉ እኮ ያማልዳል እኮ ብሎ ይለዋል። እኛ ግን አንለውም። መጽሐፉ የሚለውን እናንተ አትሉትም? አዎ አይሉትም። እንዲህ አይነት ትግል ነው የገጠመን። እነኚህ ሰዎች ናቸው መጥተው እኛን ፕሮቴስታንቱ መጽሐፍ ቅዱስን አንዳንድ የመጽሐፍ ቅዱስ ክፍሎች ሲያገኘው ይዘላቸዋል።
በፍጹም ይሄ ለጴንጤ የሚስማማ ቃል አይደለም። በእውነት መናፍቃኑ ይሄንን ሲያዩ እንዴት እንደሚያንቀጠቅጣቸው ምናምን ነገር ብለው ነገሩን በቃ እንትን ይሄን ምንድነው የወሬ ጮማ እንደሚባለው አይነት ማለት ነው። ተው ወንድም አለ ተው። ይሄ ከስም አጥፊነት ያልተናነሰ ነው። እና እኛ በቅነት እየጠየቅናችሁ ነው። ድነናል፣ እየዳንን ነው። እንድናለን ስትሉ ምን እያላችሁ ነው? ጥያቄ ነው። ድነናል፣ እየዳንን ነው፣ እንድናለን ስትሉ ምን እያላችሁ ነው ብለን ጥያቄ እየጠየቅን ነው። ለጥያቄው መልስ ሰጡን። በመልሱ ላይም ተንተርሰን ይሁን በአርስቱ ላይ መሞገቻ ሐሳብ አለን። ኦኬ እኔ የእውነት በጥሞና ወገኖች ታብና ኮፒሊክ ሼር እያደረጋችሁ የሚገባ ሰው ካለ ይነግረናል፣ እንሰማለን፣ እንማራለን። እኛስ ድነናል። በክርስቶስ ኢየሱስ በማመኔ አይፈረድብኝም። ድነቴ አንድ ጊዜ የተፈጸመ ነው፣ የተረጋገጠ ነው ብዬ ስል እንደ ጴንጤ ብለን ስንል እኛ ምን እያልን ነው? እናንተም ትጠይቁናላችሁ። ኦኬ ነገረ ድህነት ነገረ ድህነት በገድለ ድርሳናት አልልህም፣ ግድ የለም እሱ ለጊዜው ልተወው። ኤርሚዝ ቤት እኮ በቃ እንትን ወጥመድ አስቀምጠህ ነው ምናምን ነገር ብለው የሚሉት በቃ ወጥመዱ ተሰበረ ብለናል። እኛ ችግር የለም፣ ወጥመዱን ሰባብረነዋል፣ እንሰባብረዋለን። ገና ሰው ወደ ጌታ እንዳይመጣ ያደረገ ወጥመድ እንቅፋት እንክትክት ነው ብሎ የሚለው አየህ። በእግዚአብሔር ልጅ በኢየሱስ ክርስቶስ እሱ በሰራው የማዳን ስራ ላይ አንተ ሌላ ጨምረህ እንዴት? ይሄ ነው ስራው ማለት ይሄ ነው። ባዕዳን ቃላት ሳይሆን ባዕዳን ትምህርት። ባዕዳን ቃላት እኮ አይደለም፣ ባዕዳን ትምህርት ከአንባቢያን የሚቀርቡልን ሰብስበን ይሄው ነው። እኔ አንባቢ ያለሁ በእውነት የአባቶች አምላክ ምስክር፣ አንድ ቄስ፣ አንድ መምህር፣ አንድ ደብተራ፣ አንድ ጳጳስ እኔ ገድልና ድርሳን ያነበብኩትን ያህል አላነበበም። ከአንባቢያን የሚቀርብላችሁን ትሰበስባላችሁ። እንግዲህ እኔ በጣም ቁልል የሆነ ጽሑፍ አለኝ። ቁልል ነገረ ድህነትን በፍጡራን ሞት ላይ እየሰፋችሁ ማለት ነው። ነገረ ድህነትን በፍጡር ሰው ላይ ሞቶ በቀረ ትንሣኤን ባላገኘ ሁለት እግር ባለው ሰው ተንኮለኛ ነው ተብሎ የተባለለት በፍጡር ላይ አድርጋችሁ የነበራችሁ ሰዎች አላችሁ። እንግዲያው ከአንባቢያን የሚቀርብ እኔ ጋ ነው ብዙ አስተያየት ያለው። ኦርቶዶክስ መጽሐፏን ማረም ካለባት እኔን ነው መጠየቅ ያለባት፣ እኔና መሰሎቼን ማለት ነው። ብቻ አይደለሁም አንባቢ፣ ሌሎችም አሉ የሚያነቡ። ያን እያልን ነው። ግን ዛሬ እንደ መጽሐፍ ቅዱስ ነው የምናወራው። ኦርቶዶክሳውያን ድናችኋል? ሳልቬሽን ድናችኋል? የመጀመሪያው ድህነት ድኛለሁ። ኦኬ እየዳንህ ነው? አው ድነቴን በስራ እያጸናሁት ነው ይላል። ጫት በመቃም እያጸናሁ ነው አይደል? በደንብ አይተናል። ማለፊያ ይላሉ። ጫት እየቃምክ ነው ድነትን እያጸና ያለው። እናትክን እንዲህ ላርጋት እያልክ እየተሳደብክ ነው አይደል? እንዲህ ነው ድህነት ማጽናት። ድህነቴን እያጸናሁ ትሄዳለሁ ይላል። መድኃኒዓለም ከጠጅህ እንዲያላቅቅህ መጀመሪያ መጸለይ አለብህ። ከአምቡላህ አንተን ሳይሆን አምቡላህን እንዲደፋልህ ከእጅህ ላይ እንዲያስጥልህ ጸጋ እንዲያበዛልህ መጸለይ አለብህ። መተህ ደግሞ ድነናል፣ እየዳንን ነው፣ እንድናለን ብለህ ትላለህ። እሺ ድነሃል። የመጀመሪያው ድህነት ላይ 0 ናቸው። ጌታ ኢየሱስ ምስክር ነው። ድነናል ብሎ የሚል ሰው የመጀመሪያው ድህነቱ ላይ ራሱ 0 ነው። ለምንድነው 0 የምትለው? ኤርሚያስ እንደ መጽሐፍ ቅዱስ አይደለም የዳኑት ማለት
እንደ መጽሐፍ ቅዱስ አይደለም የዳኑት። ድነናል ብለው የሚሉት እንደ መጽሐፍ ቅዱስ አይደለም። እየዳንን ነው ብለው የሚሉትም እንደ መጽሐፍ ቅዱስ አይደለም። እንድናለን ብለው የሚሉትም እንደ መጽሐፍ ቅዱስ አይደለም። መድኃኔዓለም ክርስቶስ ምስክር ነው። እነማን? ኦርቶዶክሳውያኑ ማለት ነው። ይኸው ቤቱ ሰፊ ነው። ገባ ገባ በሉ። እንኳን ደህና መጣችሁ ብዬ ወገኖችን ሰላም ልበል። ሁላችሁንም ሰላም ብያለሁ። 390 ሰው ከፊት ለፊት ቢሃይንድ ባይ ደግሞ ምን ያህል ህዝብ እንደሆነ እስካሁን አልሰጠኝም ቁጥሩ። እህትየው ሜሲ፣ ወንድሞች ቤካ እና ቢኒ ወንድሞች እንኳን ደህና መጣችሁ። ጸጋና ሰላም ይብዛላችሁ። ጌታን እጅግ አድርገን እናመሰግናለን። ኦኬ እንግዳ ካለ መምጣት ይችላል። ድነናል፣ እየዳንን ነው፣ እንድናለን ስትሉ ምን እያላችሁ ነው ብለን ጥያቄ ጠይቀናል። እኔ እዚህ ቤት ትምህርተ ሥላሴን አንስቼ ይኸውልህ ስንት ሰው ባለበት አንድ ሰው ሊልክ አልቻለም። ግን ምን ይላሉ አሁን ድርሳነ ሚካኤልን ብገልጠው እዚህ ቤት ግን መቼ ነው ግን ወንጌል የሚነገረው? በቃ መቼ ነው ወንጌል ናፈቀኝ ይላሉ። እንግዲህ ወንጌል ይኸው ድነናል፣ እየዳንን ነው፣ እንድናለን ስትሉ ምን እያላችሁ ነው? እንደ መጽሐፍ ቅዱስ ነው። ዛሬ እነ ድርሳነ ሚካኤል እረፍት ላይ ናቸው። እንደ መጽሐፍ ቅዱስ ብሉይና አዲስ ነው የምናወራው። የራቀውን አቅርበህ የቀረበውን አንቦርቅቀህ አመስጥረህ አስፍተህ ትነግረናለህ፣ እንሰማለን። እና እንግዶች የሆናችሁ እንድትገቡ እያልን ጥሪ እናቀርባለን። ሌሎች ወገኖች ጸጋና ሰላም ይብዛላችሁ። ታፕ ኮፒ ሊንክ ሼር አድርጉት። ትንሽ ጉንፋን ይዞ የነበረ ወገኖቼ ጉንፋን ይዞ የነበረና በዛ ምክንያት ነው የጠፋሁትኝ። ድምፄ ላይ አሁንም ትንሽ እንትን አለ፣ ግን ለእግዚአብሔር ክብር ይሁን ተመልሼ መጥቻለሁኝ። ኦኬ ጸጋ ይብዛላችሁ። እንግዶች እንቀበልና ከዛ ለወንድሞች ሰላም ማለት የሚችላሉ እነሱ በፈለጉት ሰዓት ላይ። ኦኬ ጂ ሰላም ላንተ ይሁን። ኦኬ እታችሁ ረዳ ወንድማችን። ኦኬ ዳኒ ወይ ኤርሚ ሰላም ብያለሁ። እግዚአብሔር ይመስገን። እንኳን ደህና መጣህ። እንኳን ደህና ቆያችሁ። ደህና ነኝ። ከየት ቤተ እምነት ነው ወንድማችን? ኦርቶዶክሳዊ ክርስቲያን ነኝ። እሺ ቴንክ ዩ ወንድሜ ዳኒ፣ እንኳን ደህና መጣህ። አርእስቱ ያው እንግዲህ አርእስቱ ላይ ዳንሻ ድነናል፣ እየዳንን ነው፣ እንድናለን ስትሉ ምን እያላችሁ ነው ብለን ይሄንን ጥያቄ ያቀርበናልና ታምንበታለህ አይደል? ይሄን ነገር አዎ የኛ ነው ስትሉ አልነበረም እንዴ? የእናንተ አይደለም? አይ አርእስቱ እኛ እንደዚህ ብለን ብንል እኛ ምን እያልን እንደሆነ የኛን እናገራለን። ግን እናንተ ድነናል፣ እየዳንን ነው፣ ምንድነው እንድናለን ስትሉ ምን እያላችሁ ነው እያልን ያለ ነው። እሺ መጀመሪያ ላይ ድነናል ስንል እንዲሁ በነፃ ክርስቶስ በሰራልን ስራ አምነን ተጠምቀን ድነናል እያልን ነው። አምነን እየዳንን ነው ስንል አዎ እሺ እየዳንን ነው ስንል ደግሞ ድነታችንን እየፈጸምን ነው። ፊልጵስዩስ 2:12 ላይ በመፍራትና በመንቀጥቀጥ የየራሳችሁን መዳን ፈጽሙ ብሎ ሐዋርያው ቅዱስ ጳውሎስ እንደተናገረው የአንድን ድነታችንን በመፍራትና በመንቀጥቀጥ እየፈጸምን ነው እያልን እየዳንን ነው ስንል ማለት ነው። እንድናለን ስንል ደግሞ እስከ መጨረሻ የሚጸና እርሱ ይድናል ይላል ማቴዎስ 24 ላይ። ስለዚህ ያንን ነው እያልን ያለ ነው ማለት ነው። ኦኬ ከመጀመሪያው ላይ እንግዲህ እንጀምር አይደለም። እንድናለን ማነው ድነናል ብለን ስንል ክርስቶስን አምነን በመጠመቃችን ያገኘነው ድነት ነው። አዎ ኦኬ እሺ አንተ አሁን ይሄን የምትለውን ድነትን አምነኸው ተቀበለኸው ማነው አምነህ ድነሃል? አሁን በምትለኝ
አዎ አምኜ ተጠምቄ ነው የዳንኩት። እድሜ ታንክ ዩ። እሺ ነገረ ድነት እንግዲህ መዳን የጀመረው አምነህ ጌታን አምነህ ስትጠመቅ ነው የዳንከው ማለት ነው። አዎ ድነናል ስንል እንዲሁ በክርስቶስ በሰራልን ስራ አምነን ተጠምቀን ድነናል እንላለን። ኢኒሻል ሳልቬሽን ይባላል ማለት ነው በቤተ ክርስቲያናችን። እንዲሁ በነፃ ክርስቶስ በሰራልን ስራ አምነን ተጠምቀን ድነናል እያልን ነው። ቴንክ ዩ። እሺ ለመዳን ማነው ለማመን ምንድነው የሰማው? በመጀመሪያ ምን አልከኝ? ለመዳን ለማመን ምን ሰማህ? ቃለ እግዚአብሔርን ስብከተ ወንጌል ማለት ነው አይደል? አዎ ተሰብኮልህ ነው? አዎ ተሰብኮልኝ። ምን ነበር የተሰበከ እግዚአብሔር ቃል? በወቅቱ በዕለቱ የተሰበከው እግዚአብሔር ቃል አንተ የሰማው የመጀመሪያውን ድነትን የሰማህበት ወንጌል ቃለ እግዚአብሔር ነው። ኤርሚ የመጽሐፍ ቅዱሱን ክፍል ታስታውሰዋለህ? እሺ ዮሐንስ 3:16 ላይ ያለው። ኦኬ እሱ ላይ የተሰበከ 16 ላይ ያለው እሱ ላይ የተሰበከ። ያ የስንት ዓመት ሰው ነበርክ በዛን ሰዓት? ላይክ 15 16 ምናምን 15 16 ከዛ ፊት የምን እምነት ተከታይ ነበር? ነን ቢሊቨር ነበርኩኝ። ነን ቢሊቨር። ኦኬ በኢትዮጵያ ውስጥ አይደል? አዎ ኦኬ አካይ ማለት ነው። ስለዚህ ልክ አንተ የዛሬ 15 16 በ15 ዓመትና በ16 ዓመት የዮሐንስ 3:16 እና የማርቆስ 16:16 የእግዚአብሔርን ቃል መሰረት አድርጎ ሰበኩ። ከዛስ አመንኩ፣ ተጠመቁ። አመንክ፣ ተጠመክ። እዛ አድነሃል። አዎ በግንዱ በኢየሱስ ክርስቶስ ላይ ነኝ ያለሁት። ድነቴን እየፈጸምኩ ነኝ ማለት ነው። ስለዚህ ኦርቶዶክሳውያን ሁሉ እንደዚህ እንዳንተ አሁን ነው የሚያምኑት አይደል? ማለት አልገባኝም። አንተ እንደምታምነው ነው አይደል ኦርቶዶክሳውያኑ የሚያምኑት? አዎ እንደዛ ነው የሚያምኑት። አንተ እንደተጠመቅከው ነው አይደል ኦርቶዶክሳውያን የሚጠመቁት? በህፃንነታቸው የሚጠመቁም አሉ። እንግዲህ ስንት ፐርሰንት ይሆናል በህፃንነቱ የሚጠመቀው? ቤተሰቦች ክርስቲያን የሆኑ ሰዎች እንግዲህ በህፃንነታቸው ነው የሚጠመቁት። ስንት ፐርሰንት ይሆናሉ በህፃንነታቸው የሚጠመቁት? በፕሬዘንት እኔ የሰራሁት እንትን የለኝም። በግምት ቀርብኝ ነው። በግምት ምን ችግር አለ እንዴ? በሬና በግ እንኳን ገበያ ላይ ይገመት የለ እንዴ? በግምት ምን ችግር አለው? ኃጢአት 40% ሜይ ቢ 30-40% አይደል? ሜይ ቢ አም ኖት ሹር 30-40% የሚሆነው እንደዛ ነው። ሌላውስ 60% የሚሆነው ወይ 70% የሚሆነው 30 ብለህ ካልከው 70% የሚሆነው 40 ብለህ ካልክ 60% የሚሆነው ኦርቶዶክሳዊ አንተ እንደተጠመቀው ነው የሚጠመቀው ማለት ነው። ያ አሁን አንተ ወደ ክርስትና መምጣት የምትፈልግ ከሆነ አንተን አሁን እናጠምቀዋለን። አይ እኔ ክርስትና ውስጥ ስላለው እኔ ወደ ክርስትና አልመጣም። እኔ ክርስትና ውስጥ ስላለው ምን ላደርግ እመጣለሁ? ምን ቀረ ማለት ወደ ጌታ ቤተክርስቲያን መምጣት የምትፈልግ ማለት ነው። በጌታ ቤተክርስቲያን ውስጥ ስላለው ምንም ላደርግ አልመጣም። የኔን ኢንቫይት ማድረግ አንተው ራሱ አሁን እዚያ ያለህበት የሄድክበትን ከነን ብሊቨር ወደ ነን ብሊቨር ስለሄድክ እናየዋለን ማለት ነው። ስለዚህ 30 እና 40% የሚሆነው ህዝብ ምንድነው ልክ አሁን አንተ እንደምታምነው ነው የሚያምኑት። አንተ እንደተቀበልከው ነው ጌታ የተቀበሉት። አንተ እንደዳንከው ነው የዳኑት እያልከ ነው። ቁጥር በግምት ስለተናገርከው ትክክል አይደለም ግምትህ ብዬ እላለሁ። ለምን
በምድራችን ላይ እንግዲህ ትልቁና ሰፊው ህዝብ የኦርቶዶክስ እምነት ተከታይ ነው። እንግዲህ ህሊና ደግሞ የሚባል ነገር አለ። ከዚህ ውስጥ 30 እርግጠኛ አይደለሁም ብያለሁ እኮ አይ ኖ እርግጠኛ ባትሆንም ግምት እኮ ሲሰጥ የግድ እኮ እርግጠኛ መሆን የለብህም። ግን ግምት እኮ ስትሰጥ አለ ግምት ባላንስ አድርገህ የምትናገረው ነገር አለ እና ከ100% ከሚሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 30% ነው በህፃንነቱ የሚጠመቀው ብለህ ስትል 70% አንተ ካደግክ በኋላ ነን ብሊቨር ሆኖ መጥቶ የተጠመቀ ነው ብለህ እያልክ ነው። ይሄ ደግሞ ፈጽሞ ውሸት ነው። ስለዚህ ግምትህ ነው፣ ችግር የለውም። ግምትህን እንቶ የኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ በትንሹ ነን ብሊቨር የሚባለው ልክ እንዳንተ አሁን አንተ አይነት መጣሁ ብለህ የምትለው እንኳን 2% እንኳን አይሞላም። 98% የሚሆነው 98% የሚሆነው የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሚሆነው አንደኛ በስብከተ ወንጌል አይደለም ህዝቡ የበዛው፣ በመዋለድ የበዛ ህዝብ ነው። ኦርቶዶክስ በመዋለድ ነው እንጂ በስብከት በስታ አታውቅም። ይሄንን ሌሎችም እኮ የሚያጠምቁት አሉ እኮ እርሚ ያጠምቃሉ በህፃንነታቸው። እነሱ የእናንተ ሃይማኖቶች ናቸው። እኔ የጠየቁት እኮ አይደሉም። ግን እኔ መቼ ጠፋኝ? የጥንት አብያተ ክርስቲያናት ናቸው እነሱ ማለት ነው። አልጠየኩም ማለት የጥንት ያሁን ብሎ የሚል አላልኩም። አልጠየኩም። በእርግጥ ሉተራውያንና ካቶሊካውያኑን አብሬ መልስ ላላቸው ብለህ ካልክ ያው ከዝንጀሮ ቆንጆ ምንም አይመርጡም በዚህ ጉዳይ ላይ። እሺ ኤርሚ ታዲያ በህፃንነታቸው የተጠመቁ ሰዎች አዳኑ ነው። አቋርጠኝ እኮ ነው ዳኒ። ቆይ ልጨርስና ከዛ ሰጣለሁ ደግሞ ማለት ነው። ኦኬ። ስለዚህ መጽሐፍ ቅዱሳችን እንደሚለው የእምነትን ማለት ድነትን በእምነት ላይ በማድረግ እምነትን ደግሞ በእግዚአብሔርን ቃል በመስማት ላይ እንድናደርግ መጽሐፍ ቅዱስ በሚያስተምረው ቃል መሰረት ወንድማችን አሁን በ15 ጆኒ ስቶፕት እሺ ሶሪ። ስለዚህ መዳናቸውን በእምነት ላይ እምነትን ደግሞ በመስማት ላይ አድርገው እንዳልሆነ ዓለም ይወቅልን። ምንድነው ያልኩት? መስማታቸውን በእግዚአብሔር ቃል መዳናቸውን በእምነት እምነታቸውን በእግዚአብሔር ቃል ላይ አድርገው እንዳልሰሙ አድርገው እንዳላመኑ አድርገው እንዳልዳኑ ይሰመርበት። ድነናል ብለው የሚለው ገና መሰረቱ ላይ ኦርቶዶክሳውያን እያንዳንዱ ኦርቶዶክሳዊ ነው የሚፈረከረከው። እያንዳንዱ አልኩ ጌታ ኢየሱስ ምስክሬ፣ ላናድዳቸው፣ ላበሽቃቸው፣ ፕሮቮክ ላረጋቸው አይደለም። እያንዳንዱ ኦርቶዶክሳዊ ገብቶ ቢጠየቅ እንደ ዳኒ ነን ብሊቨር ነን ብለው ያሉ ከሌላ እምነት ወይ ከዋቄ ፈታ ወይ ከሌላ እምነት የመጡ ካልሆኑ በስተቀር ከካቶሊክ ወይ ከጴንጤ ወይ ከምናምን ነገር ማለት ነው። ለመደበቂያው ግን ነን ብሊቨር ነኝ ነው ምናምን ነገር ብሎ የሚለው ማለት ነው። ኦኬ ለምን ኤርሚ? አይ ችግር የለውም። ያንተ እኮ ተቀበልኩ እና ሐሳቤን እንዳታቋርጠኝ የእነሱንም እስኪ እሰጥሃለሁ። ቅድም አቋርጠኸኛል። ስለዚህ ሌሎቹ ግን በመዳናቸውን በእምነት ላይ እምነታቸውን የእግዚአብሔር ቃል ላይ በመስማት ላይ የተመሰረተ አይደለም። ስለዚህ ድነናል ብሎ የሚለው ገና መጀመሪያው ላይ ያለው ነገር ይፈርሳል ማለት ነው። ማን ነው የሚያፈርሰው? ራሳቸው ኦርቶዶክሳውያኑ ናቸው የሚያፈርሱት። ራሳቸው ኦርቶዶክሳውያኑ ራሳቸው ላይ መስክረው አይ አሁን እሱ በ15 ዓመቴ ነው ወንጌል የሰማሁት አለ። ዮሐንስ 3:16ን ማርቆስ 16:16 ተሰብኮኝ ነው አለ። አልተሰበከም ብለን አንለውም። እድሜው የ15 ዓመት ልጅ ነው፣ አያስታውሰውም ብዬ አይደለም። አሁን የተናገረውን እውነት ነው ብዬ ልመንና ማለት ነው። ሌላውስ የኦርቶዶክስ ተዋሕዶ ቤተክርስቲያን ሰው የሆነው ወይ ደግሞ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆኑቱ በሙሉ ከእናታቸው ማህፀን ወጡ። ወንድ ከሆነ ጾታ መለያው ታይቶ በ40ኛው ቀን ውሃ ውስጥ ይገባል።
ምንም ሳይሰማ ማንንም ሳያምን ነፃ ፈቃድ አለው ሳይጠየቅ የእግዚአብሔርን ቃል ሳይሰማ እምነቱንም ኮንፌስ ሳያደርግ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ ነው የሚለው። ይሄንን ሳያደርግ ውሃ ውስጥ ጨመሩት፣ አወጡት። ከዛ ክርስቲያን ብለው ክር አንገቱ ላይ ያሰሩለት። አደግን። በቃ አቧራ እየረጨን አቧራ እያቦነንን ውሃ እየረጨን አደግን። እና አሁን ያው ፊታችንን ታጥበን ገስት ላይ ገባን ማለት ነው። ከዛው አቧራችንን አራክፈን እና ኢንሳንስ ሳልቬሽን እየድኛለሁ እየዳንኩ ነው እድናለሁ ብሎ የሚል ግጥም አይሉት የመጽሐፍ ቅዱስ መረዳት አይሉት ተናገሩ ተብሎ ሲባሉ ገና መጀመሪያው ላይ እንደዚህ ነው ማለት ነው። አሁን ዳኒ 15 ዓመት ሆኖ ነው የጀመረው። ኦኬ የሱ ድህነት 15 ዓመት ላይ እግዚአብሔርን ቃል ሰምቶ እንዴት እንደዳነ ቀጥለን ስናወራ ታዩታላችሁ። ሌሎቹ ግን ቢገቡ ያለውን ነገር ዳኒ ቆይ አስቀምጥ ሌላ ነገር ቆይ እሰጥሃለሁ። አክሊል ለኬት ቤተ እምነት ነው? ሰላም ላንተ ይሁን አክሊል። ኤርሚ እግዚአብሔር ይመስገን ደህና ነኝ። በቸርነቱ እግዚአብሔር ይመስገን። ከኦርቶዶክስ ተዋህዶ ቤተክርስቲያን። ቴንክ ዩ። ጥያቄውን ሰምተዋል አክሊል? አንተ የምትለው ካለ በልና የዳኒንም ንግግር ሰምተዋል። ኦርቶዶክሳዊ ቤተክርስቲያን አማኝ ነው እሱ። በ15 ዓመቴ ነው መዳኔ እንግዲህ የጀመረው። የመጀመሪያ ድነቴ ድኛለሁ እየዳንኩ ነው እድናለሁ ብሎ የሚለው ቅድም ነግሮናል። አይ ቲንክ ሰምተዋል ይመስለኛል። ካልሰማም አንተ እንደ አንድ ኦርቶዶክሳዊ እምነት ተከታይ ይሄንን ትምህርት መጽሐፍ ቅዱሳዊ ነው ብለህ ታምናለህ አይደል? ድነናል እየዳንን ነው እንድናለን ብሎ የሚለው አክሊል? አዎ በሚገባ ኤርሚ። አዎ ቴንክ ዩ። ኦኬ ስለዚህ አንተ ህይወት ላይ አፕላይ ስናደርገው መሬት የያዘ ሲሆን ማለት ነው ድነሃል ማለት ነው። አንተ በዚህ ቃል መሰረት ድኛለሁ እየዳንኩ ነው እድናለሁ። በዚህ የዳንከው በእምነት ነው ወይስ በስራ ነው? አቤት። የመጀመሪያው ድነት የዳንከው በእምነት ነው ወይስ በስራ ነው? ቴንክ ዩ። በአንዱ የሚቋጭ እምነት በአንዱ የሚቋጭ ድህነት የለም። ድህነት አንደኛ በማመንም በስራም ቅድም ስታነሳ በነበረው በጥምቀትም ድህነት አለ። ኦኬ በአንዱ የሚቋጭ ማለት ይሄ ከሶስቱ በአንዱ ብቻ የሚሆነ አይደለም እያልከኝ ነው? አንዱ ከአንዱ ከተነጠለ ዘላለማዊ ህይወት የለም። ኤርሚ ምኑ ነው አንዱ ከአንዱ ብላ ያልከኝ? ስራ ከእምነት ወይስ እምነት ከስራ ምናምን ነገር ወይስ ምንድን ነው? ቅድም እንዳልከው አለ ስራ ድህነት የለም፣ አለ እምነትም ድህነት የለም። ኦኬ እሺ ሶሪ ልጆች ኖ እኔ ጋር ነው። ኦኬ ስለዚህ ያንተ እንግዲህ የመጀመሪያው ነገረ ድነት የተመሰረተው በምን ላይ ነው ማለት ነው? በእምነት ላይ ነው አይደል? ነው ወይስ በእምነትም በስራም ነው የጀመርከው የመጀመሪያው? ኤርሚ ቅድም ለዳኒ ስታቀርብ የነበረውን ነገር ሰምቻለሁ። አይሆፕ ወደዛ ለመሄድ ይመስለኛል። ያው በ40 እና በ80 ቀን የተጠመቅከው አምነህ ነው ሳታምን ነው የሚል ኮንሴፕት ለማንሳት ይመስለኛል። አንተንም እንዳላደክምህ ሌሎችንም እንዳላደክም ሲመስለኝ እንደዛ ይመስለኛል ስረዳ። እንግዲህ ነገረ ድነት የመጀመሪያው ድኛለሁ ብለህ ስትል የዳንክበት የህፃናት ጥምቀትም ጋር ይሁን የአዋቂ ጥምቀትም ጋር ይሁን ሚድል ክላስ የሚሆነ ጥምቀትም ይሁን የትኛውን ቦታ ላይ ቢነሳ ምንም ችግር የለው ማለት ነገርን ከስሩ ብለው ስለሚሉ አበው ከመሰረቱ ማየት። ምክንያቱም ድኛለሁ ብላችሁ ስትሉ የመጀመሪያው ድነት ነው። እየዳን ነው ብላችሁ ስለትሉ ሂደታዊ ነው። እንድናለን ብላችሁ ደግሞ ስትሉ መጻኢ ነው እና
ከመሰረቱ መጀመር ጥሩ ነው። ስለዚህ ድነናል ብለን ስንል እምነት ያለ ስራ፣ ስራም ያለ እምነት አያድንም ነው ያንተ። ስለዚህ ያንተ ድህነት ስለዚህ የጀመረው ይሄ የመጀመሪያው ድህነትህ የጀመረው በእምነትም በስራም ነው ወይስ በእምነት ነው የጀመረው ነው እያልኩ ያለው? በእምነት ነው። በእምነት ነው። አምነህ ስትጠመቅ ነው የዳንከው አይደል? አዎ። ለማመን ምን ሰማህ አክሊል? ምን ሰማህ? የተስፋው ቃል አባቶቼና ለእኔም ስለነበረ አባቶቼ የሰሙት የተስፋ ቃል ለእኔም ሆነኝ። ኤርሚ አንተ ምን ሰማህ ነው ያልኩት። ለማመን ምን ሰማህ? ይሰማል ኤርሚ? አዎ ይሰማል። ለማመን ምን ሰማህ አክሊል? ምን ይላል ጌታችን በወንጌል ወደ መንግስተ እግዚአብሔር ለመግባት እንደ ንጹሐን ሕፃናት ሁኑ ይላል። ስለዚህ ሕፃንነቴ በራሱ በእግዚአብሔር ፊት ንጹህ ነበረ። ሕፃንነት ንጹህ ከሆነ ኃጢአት የለብኝም እያልክ ነው አይደል? ንጹህ ነው ብለህ ስትል ያ ደግሞ የተስፋው ቃል ለአባቶቼና ለእናቶቼ በ40ና በ80 ቀን ላስጠመቁን ለአባቶቼና ለእናቶቼ ደግሞ የተስፋ ቃል ነበራቸው። ለምን ትዘለዋለህ? የጠየኩህን ጥያቄ አክሊል፣ የጠየኩህ ጥያቄ ልብ በልና ስማኝ። እኔ ስጠይቅህ አንተ ሌላ ነው የምታወራው። እንደዛ ከሆነ እንትን አንልም ማለት ነው። የመጀመሪያ ድህነትህ የጀመረው በእምነትና በስራ ነው ወይስ በእምነት ላይ ነው ብያልኩ? በምንድን ነው ያልከኝ? በእምነት ነው ብያለሁ እኮ ኤርሚ። በእምነት ነው። ያ ቴንክ ልክ እንደዚህ ጥርት አድርገህ እንደመለስክልኝ በእምነት። እምነትህ ምን ላይ የተመሰረተ ነበረ? ማለት ምን ሰምተህ አመንክ እያልኩ ነው። ለማመን የሆነ ነገር ሰምተሃል በዚያን ጊዜ ማለት ነው። ለማመን እንድታምን ያደረገ ነገር አለ። እንድታምን ያደረገ ወይ ያየው ወይ የሰማው ነገር አለ። መጽሐፍ ቅዱስም ብሎ የሚለው እምነት ከመስማት ነው። ስለዚህ ለማመን ምን ሰማህ? ከመጠመቅ በፊት አምነህ ነው እንግዲህ ወደ ጥምቀት የገባው ማለት ነው። እሺ ልመለስ ኤርሚ? አዎ ትችላለህ አክሊል። ኦኬ እሺ። ልክ ጌታ በሉቃስ ወንጌል 2 ላይ እንዳለው በሕፃንነቱ ሊገዘር እንደገባ እኔም በሕፃንነቴ ልጠመቅ ገባሁ። ከዛ በኋላ ስለ ልጅነቴ፣ ስለ ቤተ እምነቱ፣ ስለ ዘላለማዊ ሕይወት፣ ስለ ክርስቶስ ቤዛነት፣ እኔን ለማዳን ዋጋ ስለመክፈሉ፣ ነገ ላይ ደግሞ እንዴት አድርጌ ከዚህ ግንድ ጋር ተጣብቄ እንደምኖር ዘላለማዊ ህብረት እንዴት ላገኝ እንደምችል በዛ ትምህርት ውስጥ አደግኩኝ። መጀመሪያ እንግዲህ ለምን ሳትማር እንዴት ሕፃን ከሆንክ አታውቅም፣ ካላወክ ደግሞ አላመንክም፣ ካላመንክ ደግሞ መጠመቅ ከእምነት ቀድሟል ልትለኝ እንደሆነ ገብቶኛል። ግን መጠመቃችን መሰረታዊ ሀሳቡን እኔ እሱ ከሆነ ጥያቄ እሱን ባስጨብጥህ የተሻለ ነው እንጂ ነጥለ ወደምትፈልገው ሀሳብ ብቻ ወደ መሰረታዊ ሀሳቡ ከሆነ በዚህ መልክ ብናወራ፣ ካልሆነ ደግሞ አንተ ወደምትፈልገው ሀሳብ ልውሰድህ ብለኝ ከሆነ ውይይት ሳይሆን ወደምትፈልገኝ ዳይሬክሽን እንዳወራልህ ነው የሚሆነው ኤርሚዬ። እኔ ወደምፈልግህ ዳይሬክሽን ነው የምወስድህ። ለምን አርእስቱ የምፈልገው አርእስት እዚህ ጋር ፊት ለፊት ላይ ቁጭ እስካረኩት ድረስ ማለት ነው። ዓለሙ ሁሉ እንዲያይ አንተም የምታየው ያስቀመጥኩት ድኛለሁ፣ እየዳንኩ ነው፣ እድናለሁ ስትሉ ምን እያላችሁ ነው ብሎ የሚል አርእስት አስቀምጫለሁ። ስለዚህ አዎ ወደምፈልገው ማለት ነው። የምፈልገው ምንድነው? ነገረ ድህነትን በተመለከተ የምታወሩት ክሌም የምታደርጉት ወይም የምታምኑበት ትምህርት አለ አይደል? እሱን በተመለከተ ስለሆነ የግድ ከመጀመሪያው ድህነታችሁ ጀምሮ የቱ ጋር እንደሚጀምር እንዴት እንደጀመረ ምን ሰምታችሁ ምን አይታችሁ እንዳመናችሁ እንዳመንክ በግል ደረጃ እንዳመናችሁ በማህበር ደረጃ ጠይቃለሁ። ከዚህ ስትወጣ አይ ኖ እኔ ወደምፈልገው ወደ አርእስቱ ና ላለ የምፈልገው አርእስቱ ላይ ስለሆነ ማለት ነው አክሊል። ስለዚህ ምን አልከን? ነገረ ድህነቴ የጀመረው ጌታችን ኢየሱስ ክርስቶስ በ8 ቀኑ እንደተገረዘ እኔም በሕፃንነቴ ተጠምቄያለሁ አልከኝ። ጌታ በ8 ቀኑ ተገርዟል። እሺ አንተ ደግሞ
በ40 ቀንህ ተጠምቀሃል አይደል? ይኸውልህ ኤርሚ፣ ውይይታችን መሰረት እንዲኖረው ይሄ ነው መሰረቱ። ለእኔ አሁን መሰረት እያጣ ነው። አንተ የምታነሳቸው የምትመጣበት መንገድ መሰረት እያጣ ነው። ጥያቄያችን ገብቶሃል ማለት ነው። እሺ አንድ ጊዜ ኤርሚ፣ አይ ከተቀበልከኝ ተቀበልከኝ፣ ካልተቀበልከኝ አቆማለሁ። ኤርሚ ቀጥል። እሺ ካልተቀበልከኝ አቆማለሁ። ቀጥል። እሺ ድነናል፣ እየዳንን ነው። ድናችኋል ከሆነ በዚህ ዙሪያ ላይ እንዴት ነው የዳንከው? እንዴት ነው እየዳንክ ያለኸው? እንዴት ነው የምትድነው ብለህ ብጠይቀኝ መሰረታዊ ሀሳቡን ጭብጡን እነግርሃለሁ። ከዛ ውጭ ግን አሁን አንተ የምትመጣበት ወይ እንዴት ነው የዳንከው ብለህ ጠይቀኛል። ድነናል ስንል እንዴት እንደሆነ ጠይቀኝ። ጥያቄውን እንዲህ አድርገህ ጠይቀኝ ኤርሚ፣ እንዲህ እያልክ ጠይቀኝ። እኔ ደግሞ እንዲህ ብዬ እንድመልስልህ አንተ እንደዚህ ብለህ ጠይቀኝ ብለህ ካልከኝማ ሕፃን ጨዋታ ይሆናል። አክሊል ስክሪኑ ላይ ያለው ጥያቄ እኮ እንደዛ ነው ኤርሚ። ስክሪኑ ላይ ያለው ጥያቄ እኮ ድነናል፣ እየዳንን ነው፣ እንድናለን ነው ስክሪኑ ላይ ያለው ጥያቄ። ይኸው እዚህ ጋር አይደለም ስላነሳሁት አክሊል ይሰማሃል? ይኸው እዚህ ጋር እየጻፍኩት ነው። በቃ ኤርሚ አንድ ጊዜ ስማኝ። ስክሪን ላይ የነበረው ጥያቄ ድነናል፣ እየዳንን ነው፣ እንድናለን ነው። ስለዚህ ያንን እየጠየቅከውን ጥያቄ ስክሪኑ ላይ ያለውን ጥያቄ እንድመልስልህ ከሆነ ጠይቀኝና በኋላ ላይ መጨረሻ ላይ ስትፈልግ ማብራሪያ ከፈለግ ወይም ደግሞ መጠየቅ የፈለግከው እኔ ክሊር ማድረግ ያለብኝ ነገር ካለ አቀርብላለሁ። ካልሆነ ግን ቅድም በምትመጣው መንገድ ከሆነ እኔም ልከተልህ በማልፈልገው መንገድ እመልስልሃለሁ። እንደዛ ነው ሊሆን የሚችል። እኔ እንግዲህ ምንድነው እያለኝ ያለው አክሊል? እሺ ሰምቻለሁ አክሊል። ምንድነው እያለኝ ያለው አክሊል? ጥያቄውን እኔ በምፈልገው መሰረት ጠይቀኝ፣ አንተ በምትፈልገው መሰረት አትጠይቀኝ ኤርሚያስ። ምክንያቱስ የኔ አካሄድ ገብቶታል። ኖ ስክሪኑ ላይ ባለው ልክ ጠይቀኝ ነው ኤርሚ። ስክሪኑ ላይ ባለው ልክ ጠይቀኝ ነው ያልኩት። አረሱል አክሊል ስማኝ፣ ስክሪኑ ላይ ያስቀመጥኩትን ለመጻፍ ስለተጠቀምኩኝ አንስቼዋለሁኝ። እዚህ ጋር ጽፌዋለሁ። ርዕሱ ይሄ ነው። ርዕስ ኦኬ። ይሄው ርዕሱ ይሄ ነው። ምንድነው? ድነናል፣ እየዳንን ነው፣ እንድናለን ስትሉ ምን እያላችሁ ነው ነው ርዕሱ ማለት ነው። ለመጻፍ ስለፈለኩ ነው ወደዚህ ያዞርኩት። ኦኬ አሁን አንተ እያልክ ያለው እኔ እየጠየቅኩ ያለው ጥያቄ ወዴት እንደሚወስድ ገብቶሃል። ስለዚህ እኔን አስቁመኸኝ እኔ እንደምፈልገው ጠይቀኝ፣ አንተ እንደምትፈልገው አይደለም እምሄድልህ እያልከኝ ነው። እኔ ደግሞ እኔ ራሴ እንደምፈልገው ነው የምጠይቅህ። ከርዕሱ አልወጣ እንጂ ርዕስ ብዬ ያስቀመጥኩትን ጊዜ አልልቀቀው እንጂ ርዕሱን በተመለከተ የትኛውንም ጥያቄ አገለባብቼም አቅንቼም አጣምሜም አወላግጄም ብጠይቅህ ርዕሱን በተመለከተ እስከጠየኩ ድረስ አንተ የተወላገደ ካለ አቅንተ መመለስ ነው፣ የጎደለ ካለ ሞልተ መመለስ ነው እንጂ ኤርሚ እንደዚህ አትጠይቀኝ እኔ እንደምለው ጠይቀኝ ብለህ ካልከኝ ጥያቄውን ወይ ጽፈህ ስጠኝና እንግዲህ ከዛ በኋላ ምን ላደርግ እችላለሁ? እኔ ልጠይቀው የፈለግኩትን አንተ አልመለስክልኝም ማለት ነው። ግን የጠየቅኩህን ስትመልስልኝ ምን አልከኝ? ምን አምነህ ነው? ምን ሰምተህ አመንክ ብዬ ስልህ ጌታ በ8 ቀኑ ተገረዘ፣ እኔም ደግሞ በ40 ቀኔ ተጠምቄያለሁ ብለህ አልከኝ። ስለዚህ ነገረ ድነት የጀመረው በ40 ቀን ስትጠመቅ ነው ማለት ነው። ኦኬ ይህ ከሆነ ዘንዳ ጌታ በ8 ቀን እንዲገረዝ መጽሐፍ ያዛል። መጽሐፍ ቅዱስ ያዛል ማለት ነው። ያስተምራል፣ በግልጽ የተጻፈ ስላለ። አንተ በ40 ቀን እንድትጠመቅ መጽሐፍ ቅዱስ የትኛው ክፍል ላይ ያዛል? አንተ በ40 ቀን ኢየሱስ በ8 ቀን እንዲገረዝ የሙሴ ሕግ ከሙሴ ሕግ በፊት በሕገ ልቦና ለአባታችን ለአብርሃም እንደዚሁም ደግሞ በኦሪቱ ለታላቁ ነቢይ ለሙሴ ሁሉ ጭምር የተነገረ የተጻፈ ሪትን የሆነ የተጻፈ አለ እና አንተ በ8ኛው ቀን እንደተገረዘ ጌታችን እኔም ደግሞ በ40 ቀን ተጠምቄያለሁ ብለኸኛል። የእሱ በ8 ቀን ለመገረዙ መጽሐፍ ቅዱስ ያዛል፣ ብሉይ ኪዳን ማለት ነው።
የተጻፈ ነው። በጌታ አይደለም በ8 ቀን መገረዝ የጀመረው። ይስሐቅም በ8 ቀን የተገረዘው። እንደውም ከይስሐቅ ነው የሚጀምረው። የ8 ቀን የመጀመሪያው ተገራዥ ይስሐቅ ነው። ኦኬ ኢሽማኤል እንኳን አይደለም። እሱ በ13ኛው ዓመት ነው፣ በ13ኛው ቀን ነው እንደዚህ የተገረዘው ኢሽማኤል። ግርዘቱ ከአብርሃም ቢጀምር አብርሃም የ100 ዓመት ሰው በነበረ ሰዓት ነው የተገረዘው። የ8 ቀን ተገራዥ የመጀመሪያው ፈርቀዳጅ ይስሐቅ ነው። ኦኬ ስለዚህ ይህ ህግ በህገ ልቦና ላይ ነበረ ማለት ዘመነ አበው። በኦሪቱም ይሄው ነው የቀጠለው። በኦሪቱ ቀጥሎ ጌታም ጋር ሲመጣ ጌታ ይሄንኑ ይስሐቅ በ8 ቀን እንደተገረዘ ነው ጌታም የተገረዘው። አይሁዳዊ ሰው ስለሆነ ተገርዟል ማለት ነው። ጌታችን አምላክም ብቻ ሳይሆን አይሁዳዊ እስራኤላዊ ሰው ስለሆነ ተገርዟል ማለት ነው። እሺ የሱ በ8 ቀን ለመገረዝ በተጻፈ በመጽሐፍ ቅዱስ በአምላክ ቃል ትእዛዝ መሰረት ነው። አንተ በ40 ቀን እንድትጠመቅ በየትኛው ትእዛዝ መሰረት ነው የተጠመቀው? ይሄ በሙሉ ህፃናት አጥማቂያንን ኦርቶዶክስ፣ ካቶሊክ፣ ሉትራውያን፣ መካነ ኢየሱስን በሙሉ ይጨምራል። ከነዚህ አብያተ ክርስቲያናት ውስጥ እጁን የሚያወጣ ሰው ካለ መጥቶ በዚህ ጉዳይ ላይ በ40 ቀን በመጠመቅ ነው ነገረ ድህነቴ የጀመረው ብሎ የሚል ሰው ካለ መጥቶ ማውራት ይችላል በዚህ ጉዳይ ላይ። እና አክሊል የአንተ በ40 ቀን እንድትጠመቅ ልክ የጌታ በ8ኛው ቀን እንዲገረዝ መጽሐፍ እንደሚያዝ አንተ በ40 ቀን እንደምትጠመቅ የቱ ጋር ነው መጽሐፍ የሚያዘው? መጽሐፍ ቅዱስ መረጃ ስጠኝ። እምነት ነገረ ድህነት እሱ ጋር ስለሚጀምር ማለት ነው። እሺ ኤርሚ ያው ጊዜ ከሰጠኝ ነው ማውራት የምንችለው። ተዋቸው ሌሎቹም ብራዘር፣ የጊዜ ጉዳይ ለእኔ ተወው። ቀጥል። ኦፕን ነው። እሺ ጥሩ። የአጠያየቅ ጉዳይ ቅድም አስቆመኝ ነበረ። የአንተንም አጠያየቅ እኔም ኮሜንት ላደርግ እፈልጋለሁ። አንተ የምትጠይቀውን ቅድም አንተ በምትፈልገው መንገድ ብቻ አልሄድልህም ያልኩት መሰረታዊ እኔ ምክንያት ስላለኝ ነው። በነገራችን ላይ ጥያቄ ድነናል፣ እየዳንን ነው፣ እንድናለን ስትሉ ምን ማለታችሁ ነው የሚል ኮንሴፕት ያለው ጥያቄ ጠየቅከን። ኦኬ እሺ። ከዛ ድነናል ስትል ምን ማለት ነው ብለህ ስክሪን ላይ ጠይቀኸኝ ተነስተ እዚህ ጋር እየጠየቀኝ ያለው አጠያየቅ ደግሞ ሌላ ነው። ስክሪኑና አንተ የምትጠይቀኝ የተለያየ ነው። አሁንም ቢሆን ልንስማማ የምንችለው አዎ አሁን ድነናል ስትል ምን ማለት ነው ብትለኝ እኔ እነግርሃለሁ። ለምንድን ነው ኤርሚ እያስቆምከኝ ነው? ቅድም አስቆመኝ። ርዕሱ ለምንድን ነው ታዲያ የምትዋሸው? አክሊል ስለዋሸ ነው ያስቆምኩ። ርዕሱ ምንድን ነው ብሎ የሚለው ለምን ዋሸው? ኤርሚ አልዋሸሁኝም። አድመጠኝ፣ መልሼ እሰጥሃለሁ። የፈለግከውን ታወራለህ። ርዕሱ ይሄ ነው። ልብ በሉ፣ አንብቡት፣ ስክሪንሾት አድርጉት። መልሼ ላጠፋው ስለሆነ ስለምጽፍ ምንድን ነው ብሎ የሚለው ርዕሱ ድነናል፣ እየዳንን ነው፣ እንድናለን ስትሉ ምን እያላችሁ ነው አይደል? ጥያቄ ምልክት ያለው። ኦኬ ልብ በሉ እንዴት እንዳዋሸብኝ አሁን አክሊል ማለት ነው። ርዕሱ ብያልኩትኝ ኤርሚ አልዋሸሁኝም። ወደ ሀሳብ ጨርሼ አላስኬድም። ኤርሚ ቤቱ ያንተ ቢሆንም በቃ እኔ ሚዩት አደረኩ። ዋሽተህብኝ ውሸትህን እንኳን ሳጋልጥ ርዕሱን እዚህ ጋር ካልሆነ አልዋሸሁኝም። ኤርሚ ኤርሚ የዋሸው እታች ላወርድ ልገደር ነው። በቃ ራስ በጥብጣል እታች ላወርድ ልገደር ነው። መብት ነው። እየዋሸ ልትችላለህ። ቃሌን አከብራለሁ ብራዘር። የኔ ትግል አልፈልግም። ምን አለኝ? ርዕሱ ያስቀመጥከውና እዚህ የምጠይቀኝ የተለያየ ነው አለኝ። እዚህ ጋር ቅድም በጽሁፍ ያስቀመጥ እኔ ያወረድኩ አክሊል። በቃ እኔ እንደ ጫጫታ አልፈልግም ብራዘርዬ። ከአቅምህ በላይ ሆኖብሃል ማለት ነው። ርዕሱን ቀየርኩት አልቀየርኩትም? ልብ በሉ። አሁንም ላሳያችሁ። ውሸቱን ላጋልጠው ስል አይ ይቅርታ ከማለት ይልቅ አንተን የዋሸው አለኝ። ርዕሱም ነው ብሎ የሚለው ድነናል፣ እየዳንን ነው፣ እንድናለን ስትሉ ምን እያላችሁ ነው አልኩኝ። ለመጻፍ ስለፈለኩ እዚህ ጋር መጣሁኝና ስክሪፕቶን ኦፕን ሳደርገው ኦን ሳደርገው ወረቀቱን ርዕስ ድነናል፣ እየዳንን ነው፣ እንድናለን ስትሉ ምን እያላችሁ ነው ያልኩት። ይኸው ርዕሱ ተቀየረ አልተቀየረም? በዚህ ውስጥ የመጀመሪያው ድህነታችን ብለው የሚሉት ኦርቶዶክሳውያን እምን ላይ ይጀምራል? በመስማት ወይስ በስራ? በእምነት ወይስ በስራ ብዬ ጠየቅኩት። በእምነት አለኝ። ለማመን ምን ሰማ አልኩት። አሁን የወጣሁት አለ ወገኖች፣ ርዕስ ቀይረሃል ብሎ የሚለኝ እዚህ ጋር ጽፌው እንዴ እኮ ካሜራውን እኮ የከፈትኩት በወረቀት ላይ ለመጻፍ ስለፈለኩ ነው። ምክንያቱም የምነጋገረውን ስለምትክዱ አንዳንዴ ስለምትክዱ ብዬ ለመጻፍ ብዬ ነው እንደዚህ የከፈትኩት።
ስለዚህ እዛ ኤርሚ ጠየቅከው አይደል እንዴ? ጠየቅከው፣ ልጁ እየመለሰልህ ነው። ሚዩት አድርግ። እንደገባህ አታውራ። አይታች ይታየዋል። ኦርቶዶክሳውያን ናቸው ከግራና ከቀኝ ያሉት። ቤት ስለሆነ ሰውን አታስወርድ። አዳምጠንኛ ነው። እሺ፣ ስርዓት የሌለውን ሰው እንደዚህ አስወርዳለሁ። ኦኬ። እና አርእስት አልተቀየረም፣ ርዕስ አልተቀየረም። ርዕሱን አልቀየርኩትም። ከዛ ይልቅ ከበደኝ። ኤርሚስ ይሄ አካሄድህ ብትንትናችንን ያጠፋዋል። ነገረ ድነት ትምህርታችንን ከሆነ እንግዲህ ምን ላደርግ እችላለሁ? ወንድም ማለት እኔ ጥያቄ ልስጥህና አንተ ጥያቄውን እኔ የምሰጥህን ጥያቄ አንተ ተቀበለኝና ከዛ እኔ በሰጠው ጥያቄ መሰረት መልስልኝ ነው እያለ ያለው አክሊል። ለምን ርዕሳችን ይሄ ነው። ጥያቄ ስጠይቀው ከዚህ ርዕስ አልውጣ እንጂ የፈለግኩትን አገለባብጬም አጣምሜም አወላግጄም ብጠይቀው የተወላገደውን የተጣመመውን ጥያቄ እያቀና እንደ እግዚአብሔር ቃል እያደረገ ኦርቶዶክሳዊ እያደረገ ሊመልስልኝ ነው የሚገባው። ኦኬ፣ እሱን ግን አልቻለም። ለምን? ወዴት እንደሚሄድ ገብቶታል። እና በመጠመቅ ነው የጀመርኩት አለ። እንዴት? ምን ሰምተህ ብዬ ስለው ኢየሱስ በስምንተኛው ቀን እንደተገረዘ እኔ በ40 ቀን የተጠመቅኩ አለኝ። ጥሩ ጻፍኩኝ። ይኸው ጌታ በ8 ቀን ተገረዘ፣ እኔ በ40 ቀን ተጠምቀሃል ወይ ብዬ ድጋሚ ጥያቄ ጠየቁት። አዎ አለኝ። ኢየሱስ በ8ኛው ቀን ለመገረዝ የወጣ የተጻፈ ስርዓት አለ፣ ትእዛዝ። ኢየሱስ ዝም ብሎ በመደዴነት አይደለም የተገረዘው። አየህ፣ በተጻፈ ሪትን በሆነ በአምላክ ቃል ትእዛዝ መሰረት ነው። ኦኬ፣ ማለት ራሱ አምላክ አይደል ጌታ? አዎ፣ ራሱ በሰጠው ለባሪያው ለሙሴ በሰጠው ስርዓትና ሕግ መሰረት ነው ኢየሱስ የተገረዘው። በሲና ባሪያውን ሙሴን ያወራ ጌታ ነው ሰው ሆኖ መጥቶ የተወለደው። ስለዚህ ራሱ በሲና ተራራ ላይ በሰጠው ሕግ ለአብርሃም ቤት በሰጠው ሕግ መሰረት ይስሐቅ በተገረዘበት ቀን በተገረዘበት ግርዘት ነው ኢየሱስም የተገረዘው፣ ወንድ ስለሆነ ማለት ነው። ኦኬ፣ ስለዚህ የጌታ በ8 ቀን መገረዝ ከሱ በፊት የተገረዘ ትውልድና ከሱ በፊት ሕግ ስለተሰጠ ራሱ ሕግ ሰጭም ጌታ ስለሆነ በተጻፈ ሕግ መሰረት ነው ማለት የተገረዘው። እናንተ ግን በ40 ቀን እንድትጠመቁ በየትኛው ሕግ መሰረት ነው የታዘዛችሁት? ስለዚህ ነገረ ድህነታችሁ ገና አደባባይ ላይ ይፈርሳል። በዚህ መሰረት 98% ኦርቶዶክሳዊ ዜሮ ነው የምከተው። እያያችሁ ዓለም እያየ ማለት ነው። በምን? በእውቀት 98% ኦርቶዶክሳዊ፣ 2% የሚሆነው ከሌላ ቤተ እምነት የመጡ ከእስልምና ከካቶሊክም እንደዚሁም ደግሞ ወጣ ገባ ብለው የሚሉ ከጴንጤዎችም የሚሄዱ ስላሉ እሱን ይዤ ማለት ነው። ግልጽ አይደለም? ግልጽ ነው። ስለዚህ ኤርሚ ከኔ ጋር ያለውን ጨርሰናል። ልውጣ? ቆይ፣ አይ አልጨርስንም። ለሱ ልስጣው ብዬ ነው። አልጨርስም። ወደ አንተ በጣም ተሜ ከየት ቤተ እምነት ነው? ከታች ያለው ቲም ነው። እንኳን ደህና መጣ። እሺ፣ እሺ፣ የምትለው ነገር አለ በዚህ ላይ አለኛ? እሺ፣ ኦኬ። በ40 ቀን የሚለው 40 ቀን ቀኑ ዶክትሪን አይደለም፣ ቀኑ ማተር አያደርግም። ግን በሕፃንነታችን ተጠምቅ ያለው እኔ በስንት ቀን? በ40 ቀን። በ40 ቀን ተጠምቀህ ድነሃል አይደል? ኦኬ። አዎ፣ ድነቴን በጥምቀት ነው የጀመርኩት። በ40 ቀን ድነሃል አይደል? ኦኬ። አዎ፣ ድነቴ የጀመርኩት በ40 ቀን ድነቴ ነው እኮ። ድነሃል። በዛ በ40 ቀን ስትጠመቅ ድነሃል አይደል? ኦኬ። እንትን ወንድማችን ሰምተኛል? አይሰማም? እሺ፣ አሁን ተቋርጠህ ነበር። አዎ፣ ድህነት ቅጽበታዊ አይደለም። ድህነቴን ግን የጀመርኩት በጥምቀት ነው። ስለዚህ አልዳንክም ማለት ነው? ኖ፣ እንደዛ አይደለም። ድህነት ሂደታዊ ነው እኮ። ስለዚህ አልዳንክም ማለት ነው? ኖ፣ ድህነቴን ግን የጀመርኩት በጥምቀት ነው። ድህነቴን ጀምሬያለሁ። ድህነት ቅጽበታዊ እኮ። ስለዚህ ድነሃል ማለት ነው? ያ በጥምቀት ድህነቴን ጀምሬያለሁ።
እኮ ድነሃል ታዲያ ኦፍ ኮርስ ድነሃል አይደል? ወይ ኢኒሻል ሳልቬሽኑ ነው በጥምቀት ጀምሬያለሁ። እሺ ድኛለሁ እያለ ነው። ስትድን በእምነት ነው የዳንከው በስራ ነው የዳንከው? ቲም ኖ በጥምቀት አልኩ እኮ ኢኒሻል ሳልቬሽኑ በጥምቀት በ40 ቀኔ ማለት ነው የጀመርኩት ህፃን ሲጠመቅ። ኦኬ በ40 ቀን ጥምቀት ነው። በእምነትም በስራም አይደለም ማለት ነው። ኖ ህፃናት በእምነት ሳይሆን በጥምቀት ነው የሚጀምሩ ድነትን። እሺ በስራም በእምነትም አይደለም ይሄ ማለት ነው። ዘግተነዋል። በስራም በእምነትም አይደለም ለህፃናት ስለሆነ ህፃን ስለሆነ እሺ ህፃናት በ40 ቀን ሲጠመቁ ይድናሉ ብሎ የሚል የመጽሐፍ ቅዱስ ክፍል መረጃ እስኪ ንገረኝ። ኦኬ የህፃናት ጥምቀት ለምሳሌ ቆላሴስ ላይ ሲናገር ግዝረት ጥምቀትን እንደተካው ይናገራል እና ቆላሲያስ ጥያቄ ምን ነበረ? ልብ በል በ40 ቀን ህፃናት በ40 ቀን ሲጠመቁ ይድናሉ ብሎ የሚል የመጽሐፍ ቅዱስ ክፍል ንገረኝ ነው ያልኩት። ቆላሲያስ ስንት ነው ያልከኝ? ቆላሲያስ አይ ቲንክ ስፔሲፊክ ቦታውን ረስቼዋለሁ። ቆላሲያስ ላይ ጥምቀት ቆላሲያስ 2 መሰለኝ አይ ቲንክ ረስቼዋለሁ ቦታውን ስፔሲፊክ። ምን ይላል? እስከዛ ችግር የለም ሐሳቡን ንገረኝ እንረዳለን። ጥምቀት ግዝረት ጥምቀትን እንደተካው በአዲስ ኪዳን ይናገራል። ግዝረት ጥምቀትን ተክቶታል። በአዲስ ኪዳን ግዝረት እሺ ላውጣልህ ክፍሉ እንድታሳየን ማለት ነው። ኦኬ ቆላስይስ የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆላስይስ ሰዎች ምዕራፍ 2 ከዚህ ጀምሮ እንደምትል በጣም እርግጠኛ ሆኜ ጀምረው አይደል? ከቁጥር 11 ጀምሮ ዲፍነት በትክክል የስጋንም ሰውነት በመገፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ። በጥምቀትም ከእርሱ ጋር ተገረዛችሁ። በጥምቀትም ደግሞ ከእሱ ጋር ተገረዛችሁ። ትክክል አይደል ያነበብኩት? አይ ቃሉ እንደዛ ሳይሆን ጥምቀት ግዝረት ጥምቀትን እንደተካው ሐሳቡ እንደዛ። አይ ሳነብ ትክክል ነው ያነበብኩት እያልኩ ነው። አይ ተሳስተሃል ቃሉ። ተሳስቻለሁ። ምኑን የተሳሳትኩት? ቃል በቃል የምትለዋን ቃሏን የጨመርከው አንተ ነህ። ተክቷል የምትለውን እኮ። ስለዚህ ምንድነው እንዴት ብዬ ነው ማንበብ ያለብኝ? በጥምቀት ከእርሱ ጋራ ተገረዛችሁ አይደለም። ምንድነው የሚለው? ተቀበራችሁ ነው የሚለው። በጥምቀት ተቀበራችሁ እንጂ ተገረዛችሁ የሚል ቃል የለም ማለት ነው። ሐሳቡን ነው ያልኩህ። አሁን ሐሳቡ እንደዛ ሐሳቡ ትምዬ መጽሐፍ ቅዱስ ላይ ያለው ሐሳብ ቃል በቃል የተጻፈው በጥምቀት ከሱ ጋር ተቀበራችሁ ተገረዛችሁ የሚል የለም። የቱ ጋር ነው ግርዘትን ያገኘው? ከላይ እኮ ነው የጀመርነው። ከላይ ለአንብበውና ሙሉውን እስከምትፈልገው ድረስ ላለውና ከዛ ታብራራዋለህ አንተ። ለአንብብልህ ቲምዬ፣ እኔ ለአንብብልህ። አቁም ስትለኝ አቆማለሁ። እስከ የትኛው ድረስ እንዳነብል አንተ ይህን ክፍል ያመጣኸው አነብልሃለሁ። የስጋንም ሰውነት በመገፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ ከእርሱ ጋር ሆናችሁ ደግሞ ተገረዛችሁ። በጥምቀትም ከእርሱ ጋር ተቀበራችሁ። በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ። እናንተም በበደላችሁና ስጋችሁ ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ፣ በደላችሁንም ይቅር አላችሁ። በእኛ ላይ የነበረውን የሚቃወመም በትእዛዝ የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርቆ ከመንገድ አስወግዶታል።
አለቅነትና ስልጣናትን ገፎ ድል በመንሳት በእርሱ እያዞራቸው በግልጥ አሳያቸው ብሎ ይላል። ይብቃ አይደል ወይስ ልቀጥል? በቂ ነው እኮ ከማስቆም ብዬ ነው። በቂ ነው። አሁን እሺ በጥምቀት ተገረዛችሁ ብሎ የሚለውን ክፍል አሳየኝ። ሐሳቡ ለምሳሌ የስጋን ሰውነት በመገፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱም ሁናችሁ ደግሞ ተገረዛችሁ ሲል ከዛ ቀጥታ ጥምቀትን ያስገባል። በምንድን ነው ሐሳቡን በምንድን ነው ግዝረቱን እንትን ሲል በጥምቀት ይላል። በጥምቀት ከእርሱ ጋር ተቀበራችሁ። የለም አንተ የብሉይ ኪዳኑን ግርዘት ነው አይደል በጥምቀት ተተክቷል ብለህ ያልከኝ? ብሉይ ኪዳን እግዚአብሔር ሕዝብ ልብ በል በብሉይ ኪዳን ወደ ኪዳኑ የሚጨመሩት በግርዘት አይደል? በስምንተኛው ቀን አይደለም። ኦኬ የብሉይ ቆይ አትከላክለው። የብሉይ ኪዳኑን ግርዘት በጥምቀት ተተክቷል። በአዲስ ኪዳን ተተክቷል ነው አይደል ያልከኝ? እንደዛ ተተክቷል ብለህ ስትለኝ የብሉይ ኪዳኑ ግርዘት በጥምቀት እንደተተካ ከሚያሳየል የመጽሐፍ ቅዱስ ክፍል አንዱ ቆላስይስ መልክ መጽሐፍ ምዕራፍ 2 ቁጥር 11 እና 12 ነው አይደል? ቆላስይስ 2:11 ኦኬ አነበብነው ማለት ነው። በዚህ ትምህርት ውስጥ የብሉይ ኪዳኑ ግዝረት በምን ነበረ የሚከናወን የነበረው? በእጅ ነው ወይስ በእጅ ባልሆነ ነበር የሚገረዙት? የብሉይ ኪዳኑ በእጅ ነው። ልብ በላ ሰማኝ። በእጅ የሚደረግ ግርዘት ነው። የዚህ የአዲስ ኪዳኑ እዚህ ጋር ብሎ የሚለው በእጅ ባልተደረገ ነው አይደል ብሎ የሚለው በእጅ ባልተደረገ ነው አይደል ብሎ የሚለው በእጅ ባልተደረገ የብሉይ ኪዳኑ ግዝረት ልብ በል የብሉይ ኪዳኑ ግዝረት በእጅ ባልተደረገ ነው። የብሉይ ኪዳኑ ግዝረት በእጅ የተደረገ ነው። ዘፍጥረት መጽሐፍ ምዕራፍ 16 ማለት የወንዶች የቁልፈታቸው ስጋ ብልታቸው ጫፍ ላይ ያለ ስጋ ይቆረጣል ማለት ነው። እሱ ነው የሚቆረጠው። እሱ ነው ቁልፈት ብሎ ያለው ዘፍጥረት 16 ላይ ማለት ነው። እሺ እግዚአብሔር ሕዝብ በኪዳኑ ይጨመራል ማለት ነው። በግዝረት በብሉይ ኪዳን ግን በአዲስ ኪዳን ጥምቀት ለመጣልህ ነው። በብሉይ ኪዳኑ በእጅ የተደረገው ዘፍጥረት 16 ላይ በተጻፈው መሰረት በእጅ የተደረገ ግዝረት ነው። የወንዶች የቁልፈታቸው ስጋ ነው የሚቆረጠው። የቁልፈት ስጋ አውቄ ነው። የወንዶች ብልት ጫፍ ነው የሚቆረጠው። የወንዶች አሁን ብዬ ነው በዓላማ ነው ጽፈው ለምን እንደሆነ ንገርህ። የወንዶች የብልት ጫፍ ነው የብልት ጭን ያልኩት የብልት ጫፍ ነው የሚቆረጠው። የአዲስ ኪዳኑ ይሄኛው በእጅ ያልተደረገው የስጋንም ሰውነት በመግፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ ይላል። በክርስቶስ ሆነን የተገረዝነው ምናችንን ነው? በእጅ ባልተደረገ መገረዝ ምናችንን የተገረዝነው? በአዲስ ኪዳን ምንን የተገረዝነው? በጥምቀት ከእርሱ ጋር ተቀበራችሁ ይላል። እኔ የጠየኩን መልስልኝ ቲምዬ፣ የጠየኩን ትተኸው ሌላ ጋር ትሄድ። ይሄኛውን ልክ የብሉይ ኪዳኑን በእጅ የተደረገ ነው። ዘፍጥረት 16 ላይ ነው። የወንዶች የብልት ጫፍ ላይ ያለ ቆዳ ነው የሚቆረጠው። አይሁዳውያኑ ጌታ የሚያዘዘው እንደዛ ነው። ኦኬ ወይ ደግሞ አሁን በእኛ በኢትዮጵያ ውስጥም ራሱ ወንዶች ተገርዘን ያደግንበት አይነት ማለት ነው። ኦኬ ይሄ በቆላስይስ መልክ መጽሐፍ ምዕራፍ 2 ላይ ደግሞ ባለው በእጅ ያልተደረገ ነው። ይሄው በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ ይላል። ኦኬ እኔ አድምጠኝ። በእጅ ባልተደረገ መገረዝ የተገረዘው የሰውነታችን ክፍል የትኛው ነው ብዬ የምልህ እኔ አልመልስልም እኮ ጥቅሱ ራሱ ይመልስልሃል። ቀጥሎ በጥምቀት ከእርሱ ጋር መመለስ አለብህ እንጂ እኔ አልመልስልህም አይባልም። ይመለስኩልህ እኮ ነው የመጽሐፉን ቃል ወንድሜ
በጥምቀት ተቀበራችሁ የሚል የለም። በጥምቀት ተገረዛችሁ የሚል የለም። ተቀበራችሁ እንጂ በጥምቀት ተገረዛችሁ አይልም። ልብ በል። በጥምቀት ከእርሱ ጋር ተገረዛችሁ ብሎ ቢል ግዝረቱ በጥምቀት ተተክቷል ብለን እንላለን። መጽሐፉ ግን ብሎ የሚለው ይኸው አይኔን ግንባር ያደርገው ብላችሁ ካላላችሁ በስተቀር አድመጣ ይደሰታለሁ። በጥምቀት ከእርሱ ጋር ተቀበራችሁ እንጂ በጥምቀት ከእርሱ ጋር ተገረዛችሁ አይልም። በቃ ስለዚህ አሁን እኔ በእጅ ባልተደረገው በክርስቶስ መገረዝ የተገረዝከው አንተ ምንህን ነው? ኦኬ ጨረስክ? አዎ ጨርሻለሁ። በእጅ ባልተደረገ መገረዝ በእርሱ ናችሁ ደግሞ ተገረዛችሁ። በምን? በጥምቀት። በጥምቀት እየመለስኩልህ እኮ አይልማ። በጥምቀት ተገረዛችሁ አይልማ እንዴ? አይልም እኮ የእግዚአብሔር ቃል። አይ ወንድሞች አይል ኦርቶዶክሳውያን የእግዚአብሔርን ቃል የማይለውን ይላሉ፣ የሚለውን ይክዳሉ። በጥምቀት ከእርሱ ጋር ተቀበራችሁ ነው። ጥምቀት መቀበሪያ ነው ብራዘር፣ መገረዣ አይደለም። ተቀበራችሁ እያለ ተገረዛችሁ ብላ አታንብበው። ቅድም በጥምቀት ከእርሱ ጋር ተገረዛችሁ ብዬ ስል ተሳስተሃል፣ በትክክል አንብበው አልከኝ። አውቄ ነው የነበር እንደዛ ያነበብኩትኝ። ታዲያ ቅዱስ ቃሉ የሚለውን በጥምቀት ከእሱ ጋር ተቀበራችሁ እንጂ ተገረዛችሁ ካላለ አንተ ለምን ነው ተገረዛችሁ ብለህ የምትለው? ኦኬ በአዲስ ኪዳን ግዝረት ጥምቀትን አልተካም ነው የምትለኝ? አሁን አንተ አልተካም መተካቱን አሳየኝ። እንግዲህ ጀምረነዋል። አለማመን መብት እኮ ነው። ጠቀስኩልህ እኮ ወንድሜ። እኔ እንግዲህ ካሜራ ከፍቼ ፊት ለፊት እያሳየው ማናችን የተጻፈን እንደምናምን ማናችን ያልተጻፈን የተጻፈን እንደምንክድ እያየን እኔም አንተም እያሳየን ነው ለዓለም ማለት ነው። ልብ በሉ። እንደው ሌላ ከሉተራውያን ከመካነ ኢየሱስም ካሉ ከካቶሊክም ካሉ ጠራቸውና ይርዱህ። ምክንያቱስ ይሄን ክፍል አድመጠኝ። ይሄን ክፍል ጥምቀት በግርዘት ተተካ እያሉ አቧራ የሚያጨሱ ሰዎች ስላሉ ማለት ነው ከኔ ጋር ይምጡና ብሉይ ኪዳን እስኪ ፍትፍት አድርጎ ይሄ በነጭ ኮሜንታሪ መጽሐፍት ላይ የሚገላበጥ ቴዎሎጂያ ሁሉ ይግባና ከኔ ጋር ያወራ ያለ ኮሜንታሪ ማለት ነው። ከገጽ ተስፈንጣሪ ይሆናል ማለት ነው። ያለ ኮሜንታሪ ከገጽ ተስፈንጣሪ ሆኖ ይወጣል። ብሉይ ኪዳን ላይ አቅም አለኝ ማውራት ፈልጋለሁኝ። አዲስ ኪዳንም ላይ በተለይ በዚህ በግዝረቱና በጥምቀት ተተካ፣ ተተካኩ፣ ተተካች፣ ተካችሁ፣ ተኳት ብሎ የሚሏት አማርኛ አለች። በካቶሊካውያንም በሉተራውያንም እንደዚሁም በኦርቶዶክሳውያንም ጭምር ማለት ነው። ስለዚህ ወንድማችን ምንድነው እያለ ነው ያለው? በጥምቀት ተገረዛችሁ ይላልን? አይልም። ተቀበራችሁ ነው። ይህን አሁን አንተ ይሄኛውን እዚህ ጋር መጣኸው፣ ይሄኛውን ደግሞ ጣልከው ማለት ነው። አሁን በክርስቶስ የስጋ ሰውነት አድመጠኝ፣ የስጋንም ሰውነት በመክፈፍ በክርስቶስ መገረዝ በእጅ ባልተደረገ የብሉይ ኪዳኑ በእጅ የተደረገ ነው። የአዲስ ኪዳኑ በእጅ ያልተደረገ ነው። በእጅ ያልተደረገውን መገረዝ ምንህን የተገረዝከው አንተ ስትጠመቅ? ምንህን ተገረዝከው ወንድም አለ? ኦኬ በእጅ ያልተደረገ ምን መገረዝ? በእጅ ያልተደረገ መገረዝ ምን? በጥምቀት እኮ ምንህን ተገረዝከው አንተ? በጥምቀት ምንህን የተገረዘው እኮ? በእጅ ያልተደረገ መገረዝ እኮ ነው የሚለው እኮ። ምንህን የተገረዘው ስትጠመቅ? ምንህን የተገረዘው? በጥምቀት ከእርሱ ጋር ተቀበርክ እንጂ አልተገረዝክም። ስለዚህ በጥምቀት ግዝረት በጥምቀት አትበላ እንዴ ቲም። በጥምቀት ተቀበረ እንጂ ጥምቀት መቀበሪያ እንጂ መገረዣ አይደለም። ካሎ እኮ የኃጢአትን ስጋ ኖ በመጀመሪያ የኃጢአት ስጋ ይሁን ኃጢአት የሌለው ስጋ ይሁን፣ ዋናው ጥምቀት መገረዣ ሳይሆን መቀበሪያ ነው። የኃጢአቱን ስጋ እኮ ነው የምንቀብረው ብራዘር። እኔ የሉካንዳ እኔ ምኑን ነው የምትቀብረው? አይደለም መቼ የሉካንዳ ቤት ስጋ ነው አልኩ። ምንን የተገረዝከው ነው ያልኩ። ስትጠመቅ በግዝረት ተተክቶልኛል ብለህ ካልክ ስትጠመቅ የሆነ አካል ተገርዟል ማለት ነው። በእጅ ባልተደረገ